ተመልሻለሁ ማለት ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ እንግዲህ ከፊርደውስ ጋር መጥተናል። እስኪ ዛሬ አንዳንድ ነገሮችን እጠይቃታለሁኝ። ይሄን ቪዲዮ ላይክ፣ ሰብስክራይብ ምንም እየጨመረ አይደለም። ምን እንደሆነ አላውቅም። ያው አንድ አይነት ቪዲዮ እየሰራሁ አይደለም መሰለኝ። እየጨመረ አይደለም፣ ቪው ግን እየጨመረ ነው ማለት ነው። ቶችና ላይክ አድርጉ ቪዲዮውን ትጀምሩ። እንግዲህ እስኪ እንደው የእናንተን ሀሳብ ፊርደውስ ሄድን ልጠይቃት እስኪ ምንድን ትላለች እና የእናንተ ሀሳብ ምንድን ነው? ኢትዮጵያ ሂደን ምን እንስራ? ምንስ ብንሰራ ያዋጣናል? በቃ ይሄን ነገር እስኪ አንዳንድ ነገሮችን ልጠይቃት ማለት ነው። እና ፊርደውስ ሰይድ ሰላም አለይኩም ባያቸውና ከዛ ጠይቅሻለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንደምታዩት መተናል ማለት ነው። እሺ እናመሰግናለን ፊርደውስ። እስኪ ኢትዮጵያ ላይ ለምሳሌ አሁን አረብ ሀገር ሆነው ብር ያላቸው ልጆች አሉ። እዚህ ሀገር መጥተው በብራቸው ምን ቢሰሩበት ያዋጣቸዋል? ምን ያዋጣናል ብለው ያስባሉ? ኢትዮጵያ ሄደው በቃ ምን እናደርጋለን? ንግድም አያዋጣም። ሱቅ ራሱ ትላንትና እንደ ሱቅ ነገር አያዋጣችሁም፣ ሱቅ ባሰሩ ይሻላል ብዬ ነበረ የነገርኳቸው ነው። እንደው ታዲያ ኢትዮጵያ መጥተን ሱቅ ታልተሰራ ምን እንስራ? ሌላ ነገር ምን ያዋጣል ብለውኛል ማለት ነው። እስኪ ሌላ ነገር ምን ያዋጣቸዋል? ብራቸውንስ ይዘው መጥተው እዚህ ምን ይስሩበት? እሺ እድሉን ስለሰጠሽ በጣም አመሰግናለሁ። እና እንደኔ ሀሳብ አሁን ላይ ማለት ነው አብዛኛው ነገር እናቴ ትናንትና አውርተሻቸዋል መሰለኝ በደንብ ነግራሻቸዋል ማለት ነው። እና አሁን ላይ እኔ እንደማስበው ከንግድ ሌላ ምንም አይነት ስራ የለም። ለምሳሌ እንበልና ቅድም እያልኩሽ ነበርና ትናንሽ ንግዶችን መጀመር ይሻላል። መሬት ገዝታችሁበት ያላችሁን ብር መሬት ትገዙበታላችሁ፣ ብሩን ታስቀምጡታላችሁ። ገባችኋ? በትንሽ ነገር ያ ብር ይቀመጥና እየጨመረ ነው መሬቱ የሚሄደው እንትን ይላል። ከዛ ምን ታደርጋላችሁ መሰላችሁ? ብር ለዛም ደግሞ ከሌላችሁ የሆነ ወርቅ ነገር ምናምን ገዝታችሁ ታስቀምጡታላችሁ። ያም እየጨመረ ነው። ከዛ ምን ማድረግ አለባችሁ? አሁን ትናንሽ ንግዶችን መጀመር። መቼም ሁሉም ሰው አብዛኛው ሀብታም የሆነ ሰው ሁሉ ከትልቅ ነገር ጀምሮ አይደለም ሀብታም የሆነው። በጣም ዝቅተኛ ከሆነ ድህነት ውስጥ ወጥቶ ነው አብዛኛው ሀብታም ማለት ነው። ወይም ደግሞ ቤተሰቦቻቸው ካላወራሷቸው ማለት አብዛኛው ሀብታም ሲጀመር እንደዛ ነው። ወላሂ ገብታችሁ ካያችሁ አዎ ትንሽ የሚሻለው በተለይ በሚዲያ ላይ ሀብታም የሆነ ሰው ወላሂ በጣም እንትን ከሆነ ቤት ነው የሚወጡት። በረንዳ ላይ አድር ነበረ ብዙዎች እንደዛ ይላሉ ማለት ነው። አሁን ለምሳሌ እንበልና ቲክቶክ ላይ ተንኮሱ። አዎ እናቴ ብዙ ጊዜ ታይዋለሽ እና በጣም የሚመቸኝ እኔ ለራሱና በጣም ነው የሚያሳዝነው እንትኑ ሲታየች ከሆነ ከዛ በረንዳ ላይ አድሬ ነው ምናምን ይላል። እና ምን ልላችሁ ፈልጌ ነው ሁላችሁም ከትንሽ ነገር ጀምራችሁ ብታርጉበት የተሻለ ነው ብዬ አስባለሁ። ለምሳሌ እንበልና እቤት ውስጥ የሚሰሩ ንግዶች አበባ መስራት ይቻላል። ከዛ ዳንቴል ምናምን በዳንቴል የዳንቴል ጨርቁ አለ አይደለ? በዛ ኮፍታ መስራት ትችላላችሁ፣ ጃኬት መስራት ትችላላችሁ፣ ጫማ መስራት ትችላላችሁ፣ ቀሚስ መስራት ትችላላችሁ። እነዚህ በትንሽ ነገር መሰለኝ ብዙ ብር በሌላቸው ወይ ለምሳሌ አሁን ብር አለን ብለው ምን እንስራበት ይላሉ። ብር ያላችሁ እንኳን አላውቅም ማለት ከንግድ ውጭ መቼም አሁን ላይ ምንም እየተደረገ ነገር አይደለም። ምክንያቱም ሱቅ ብቻ እንትን ግብርና ስራ መሬት ገዙና የሆነ ከተማ አካባቢ ላይ አትክልት መዝራት። ከዛ ያንን አትክልት እንደውም የሆነ ሰውዬ ነበርና ኢቢኤስ ላይ ያየሁኝ ማለት ነው። ምን እንዳደረገ ታውቃላችሁ? መሬት አለው እሱ ከተማ ላይ ነው ኖሮት ነው ማለት ነው። ከዛ ዘራበት፣ ከብቶች ገዛ፣ በዛው አትክልት በእንትን ባለበት ማለት እንትን እጥፍ ሆኖ እየመጣ ነው እንትን የሚለው ገባችኋ? መቼም የሆነ ነገር በትንሽ ነገር የጀመራችሁት ነገር ነው ትልቅ ነገር የሚሆነው። ስለዚህ ለምሳሌ መሬት ትገዙና ወይም ደግሞ ላም 2-3 ላም ትገዛላችሁ እዚሁ እንደውም ሀይቅ ላይ ምናምን የፈረንጅም ያበሻም ይቻላል። ከዛ ያንን ማከራየት መጀመር ይወላሉ። ቀስ እያሉ ያ ነገር ከፍ የሚለው ባላችሁ ብር ወይ ግብርና መጀመር ወይም ደግሞ ትናንሽ ንግዶችን መጀመር። ያን ነገር በጣም ብዙ ብር ካላችሁ ትንሽ ንግድ መጀመር ከፈለጋችሁ ብሩ ማስቀመጥ የለባችሁ የሚጠፋል ያ ብር ማለት ነው። በዛ ላይ ባንክ ቤት ባይቀመጥ እቃ ላይ ስታስቀምጡበት እቃው እየጨመረ ነው የሚመጣው። ገባችኋ? ግን ደግሞ ብሩ ብቻውን ከተቀመጠ ያው ሌላው ነገር ብሩ ከፍ እያለ ሁሉም ነገር እየመጣ ስለሆነ ያለው ብሩ ዝቅተኛ እየሆነ ነው የሚመጣው። ገባችኋ? ስለዚህ የሆነ ነገር ገዝታችሁ አስቀምጡበት። ባንክ ቤት
ባይቀመጥ ብር አሪፍ። አዎ ሲጀመር ኧረ ባንክ ቤት እንትን አይነለው። አዎ ወላሂ ቀስ እያለ አሁን ደግሞ አብሶ እንትን የመጣው ነገር ማለት ነው ኢትዮጵያ ላይ ትራንስፈር እንትን ከቴሌ ብር ካርድ ማውጣት ተጀምሯል። አብዛኛው ሰው በቃ እንደዛ ነው እየሆነ ያለው አሁን በቃ አንድ ካርድ 10 ብር ላውጣ 15 ብር ወላሂ ቀስ እያለ 10 ብር እና 5 ብር በቴሌ ብር በስልክሽ መሳብ ከባንክ ታውጫለሽ 10 ብር 15 ብር ያ ነገር እየተጠራቀመ ነው የሚመጣው። የማንን ብር ነው የምታወጪው? የራስሽ ነው። ብር ካለሽ 10 ብር ላውጣ 15 ብር ላውጣ እያልሽ ታወጫለሽ። ከዛ በቃ ይወርዳል ሳታውቂው ይሄዳል ዝም ብሎ ወላሂ አብዛኛው ሰው እንደዚህ እየተደረገ። ስለዚህ የሆነ ነገር ገዝታችሁ ማስቀመጥ። አሁን ደግሞ ያክስቴ ልጅ አለች እዚሁ ማለት ነው ብሯን ምን ላይ ያደረገችው ወርቅ ገዛችበት። አሁን መሬት መግዛት ትፈልጋለች፣ ያን ነገር ሽጣ መግዛት ትችላለች። ገባችሁ? ያ ነገር እየጨመረ ነው እንጂ የሚሄደው እየቀነሰ አይመጣም። እቃ እየጨመረ ነው እየሄደ ያለው አሁን ላይ ማለት ነው። ስለዚህ የሆነ ነገር ገዝታችሁ አስቀምጡበት ብዬ አስባለሁ። እና ትናንሽ ንግዶችን ጀምሩበት። እንትን ልብስ አሁን ይሻላል ሀገራችን ላይ ትንሽ ልብስ ደግሞ እቤታችሁ ሰርታችሁ የሆነ ሙያ ምናምን ካላችሁ እቤታችሁ ሰሩና ንግድ ፍቃድ እንዳያወጡ ንግድ ፍቃድ ምናምን እንዳትሉ በቃ ያን ነገር ቤት ታደርጉትና ከዛ እያወጣችሁ ለእንትን ቤት መሸጥ ማለት ልብስ ቤት ምናምን እየወሰዳችሁ ማስረከብ። ለቤት ኪራይ አትሉም። ከዛ በኋላ ላይ ደግሞ ግብር አይወስዱባችሁም። በጣም ብዙ ነገር አለ ወላሂ ሱቅ ከጀመራችሁ ማለት ነው። አብዛኛው ሰው እየታሸገበት ያለው ነገር ግብር ነው። አዎ በግብር ምክንያት ብዙ እንትኖች ይታሸጋሉ። ስለዚህ እንደውም ከምሸጡት በላይ ነው አሁን እያመጡ ያሉት ወላሂ በጣም እየከበደ ነው። በላይ ግብር አለ ኢትዮጵያ ላይ። ያ ነገር ግን ማለት እናማርራለን እንጂ ግብሩ ለራሱ እኮ ከኛ ወጥቶ ለራሳችን ነው የሚጠቅመን ወላሂ። አሁን ለምሳሌ ኮሊደር ልማቱ በእኛ ገንዘብ ነው ወላሂ። የሆነች ልጅ አለችና ዘና ብዬ ልሄድ ብር አውጥቼበታለሁ የምትል ሴት ማለት ነው። እና በቃ አይደለ ሁሉም ነገር ለሀገራችን ልማት ነው። ግን ለሀገራችን ልማት ስንል ደግሞ እኛ ድሃ ነን። አዎ አንድ ነገር ለመርዳት በርግጥ ብንተባበር ብንረዳው አሪፍ ነው። ግን ሀገራችን እኛ ድሃ ነን እያልን አሁን እንትን ብንል ምናምን ማለት ነው ያን እየዘቀጥን የምንሄደው ወላሂ። ሀገሪቱ ስትለማ እኛም እንለማለን። ይሄን ማወቅ አለባችሁ። ብዙ ጊዜ እናማርራለን እች ሀገር ወደታች እየሄደች ነው ምናምን። ራሳችን ከራስ ለውጥ የሚጀምረው ከራሱ ነው ይባላል። ወላሂ ከራሳችን ጀምረን ያንን ነገር እንትን የምንለው ገባችኋ? አዎ ሀገራችን በሀቂቃ አሁን ላይ በጣም እያማረች ነው። ከዛ አሁን እንትን ይመጣል፣ ጎብኚዎች ይመጣሉ ሀይቅ ላይ ያብሱ። ከዛ አሁን ከዚህ አውጥተሽ አንቺ ከዚህ በላይ ብዙ ነገር አውጥተሽ መሸጥ ትችያለሽ። እንትኑ ጉብኝት ከተጀመረ ማለት ነው። አቮካዶ የፈለግሽው ነገር አምጥተሽ እዚህ ጋር መሸጥ ይቻላል። አዎ ጁስ እየፈጨሽ በቃ ሲሄዱ ምናምን ገዝተው ቡና ብከፍጂ ሲያልፉ ቁጭ ብለው ይጠጣሉ ያልፋሉ ማለት ነው። እንደዚህ ነው ማለት ነው የአገር እድገት። ወላሂ እድገቱ በጣም ለኛ ነው የሚጠቅመን። ሱቅ በተጀመረ ሰዓት እራሳችን እኔ በፊት ህልሜ ምን እንደነበረ ታውቃላችሁ? አባቴም ሰፊ ነበርና በፊት ድሮ ላይ ማለት ነው ያ ነገር ህልሜ ነበር ወላሂ። ዲዛይነር መሆን በጣም ነበር የምፈልገው። አምናም እያልኩሽ ነበር ክረምት ላይ ሂጄ ሰለጥናለሁ። አሁንም ሂጄ ሰለጥናለሁ። ያልተውኩትም ህልሜ ነው። ያን ነገር ወላሂ ኢንተርናሽናል መሆን ትችላላችሁ። ከኢትዮጵያ ተነስታችሁ ዱባይ ላይ መስራት ትችላላችሁ። ዱባይ ላይ ከጀመራችሁን ደግሞ ንግዳችሁን በየቦታው መከፋፈል ትችላላችሁ። ገባችኋ? አዎ በትንሽ ተነስተው ማለት ነው። በትንሽ ነገር ተነስታችሁ ብዙ ነገር ከዛ እንትን ፋሽን ሾው እኛ ድሮ እንል ነበርና ያ በዛ ማደግ ትችላላችሁ። ለነሱ መሸጥ ዲዛይነር ደግሞ ትሰለጥናላችሁ። አሁን ላይ ይሄና በጣም ብዙ ነገር አለ ወላሂ። ከሰለጠናችሁ አሁን ላይ መስራት የምትፈልጉ ሰዎች ማለት ነው ትችላላችሁ። ግን ደግሞ ያለኝን ብር ስራ ላይ ላውለው ከሆነ ያ ነገር እንትን እያለ ነው የሚሄደው። በከስሩ ለራሱ እንኳን ያን ነገር ወርቅ ወይ መሬት ገዝታችሁበት ከሆነ ያንን ወርቁ ወይ ደግሞ እንትኑን ተሻጥና ሌላ ደግሞ መጀመር ትችላላችሁ። ድሮ ግን የሆነ ነገር ገዝቶ ማስቀመጥ ጥሩ በጣም ጥሩ ነው ወላሂ። በጣም ይጠቅማችኋል። ገዝቶ ማስቀመጥ ጥሩ ነው። በጣም ነው የምናመሰግነው። ፊርዲዬ ዛሬ እንግዲህ መካከረችን ማለት ነውና ሰላማችሁ ብዝት ይበልልኝ። ሰላም ደሩ። እስካሁን ላይክ ካላረጋችሁ ደግሞ ቪዲዮአችንን ላይክ አድርጉቶቼ። ነገ ደግሞ በሌላ ቪዲዮ እንመጣለን። እንግዲህ ኢትዮጵያ ላይ ምን እንስራ ምናምን ለምትሉት ያው አንዳንድ ነገር መካከል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።